ሰላም እንደምን አላችሁ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ዛሬም እንግዲህ ልዩና አስተማሪ በሆነ ቪዲዮ ተመልሰን ተገናኝተናል። ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ ቁም ነገር ያላቸው የህይወት ትምህርቶችን የምናይበት ቻናል ስለሆነ እንኳን ደስ አላችሁ። እስከ መጨረሻው በመቆየት ለነገ ማንነታችሁ ስንቅ የሚሆናችሁን ግሩም ሀሳቦች ከኛ ታገኛላችሁ። በዛሬው ቪዲዮ በአንድ ሳምንት ውስጥ እንዴት ህይወታችንን ድጋሚ ማስጀመር ወይም ሪሴት ማድረግ እንደሚችል አብረን እናያለን። ሁልጊዜ ከባድ የሚመስሉ አዳዲስ ቻሌንጆችን ለመጋፈጥ ስንሞክር አእምሯችን ምቾትና ትኩረት የሚነሱ ነገሮችን ይፈልጋል። በምትኩ ሶሻል ሚዲያ፣ ጌም፣ ፊልሞችን ማየት እና የመሳሰሉት። በጥንታዊ ፈላስፋዎች አይን አእምሯችን ሁልጊዜ ከጫካ ጦጣዎች ጋር ይነጻጸራል። ከአንዱ ሐሳብ ወይም ትኩረት ከሚነሳ ነገር ወደ ሌላ በመዝለል ይህም የሚሆነው የማይመቹ ወይም አስቸጋሪ ነገሮችን ለማስወገድ ነው። የቡዲዝም እምነት መስራች የነበረው ቡድሃ አንድ ጊዜ እንደዚህ ብሎ ተናግሮ ነበር። መጥፎ ከምትሉት ጠላቶቻችሁ የበለጠ እናንተን የሚጎዳችሁ የእናንተው የገዛ ወሰን አልባ ሐሳቦቻችሁ ናቸው። በእያንዳንዳችን ላይ የተከሰተብን ያለውን ነገር ያ ነው። የራሳችን አእምሮ በስውር እያደናቀፈን ነው ያለን። ሐሳቦቻችን በተደጋጋሚ ከምንፈልጋቸው ነገር እየጎተቱን ለጊዜው ብቻ ወደምንፈልጋቸው ስፍራ እየወሰዱን ነው። ስለዚህ ከነዚህ አዘቅቶች ውስጥ ለመውጣትና ወደ ትክክለኛው መስመር ለመግባት ትኩረት፣ ግልጽ የሆነ ነገርና ረጋ ብሎ ማሰብ የሚችል አእምሮ ያስፈልገናል። ስለዚህ ይሄ በሁለት ቃል ቢገለጽ ስነ ስርዓት ይባላል። ይህንን ስነ ስርዓት በሚገባ ራሳችን ላይ ለመተግበር ታዲያ የአንድ ሳምንት የጥሞና ጊዜ ብቻ በቂያችን ነው። ስለዚህ በአንድ ሳምንት ውስጥ ራሳችንን እንደ አዲስ ለማደስ የሚረዱንን የተለያዩ ነጥቦች አብረን እንመለከታለን። እስከ ቪዲዮ መጨረሻ ድረስ ቆይታችሁን በማድረግ በ7 ቀናት ውስጥ ብቻ ራሳችሁን እንዴት ሪሴት ማድረግ እንደሚችሉ አብረን እንመለከታለን። እንደተለመደው አንድ ሰኮንድ ላስቸግራችሁና ቪዲዮ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለወደፊት የሚጠቅሟችሁን የህይወት ምክሮችና ሀሳቦችን ከኛ እንድታገኙ ጋብዛችኋለሁ። ቀጥታ ወደ ነጥቦቹ እንግባ። የመጀመሪያው ነጥብ እንግዲህ ሂደቱን መረዳት ወይም እየተከሰተ ያለውን ነገር ጠንቅቆ ማወቅ ነው። ከእንቅልፍ እንነሳለን፣ ስልካችንን ለተወሰኑ ደቂቃዎች ስክሮል እናደርጋለን፣ ወደ ስራ እንሄዳለን፣ ወደ ቤት እንመለሳለን፣ በሆነ ነገር በደንብ እንጨነቃለን፣ ከዛ እንቅልፍ እንተኛለን። ይሄ በየቀን ተቀን የምናደርገው ተግባር ነው። ስራ ከሌለን ደግሞ በቃ እሱን ብቻ በማስወገድ ሌሎቹ ግን የማይቀሩ የዕለት ተዕለት ተግባሮቻችን ናቸው። አእምሯችን በተፈጥሮ ቻሌንጆችን ይቃወማል። እንግዳ የሆኑ አዳጋች ነገሮችን መቀበል አይወድም ካላስገደድ ነው በቀር። ስለዚህ ይህንን ተቃውሞ መጣላትና መጋፈጥ የለብንም። በዛ ምትክ የመጀመሪያው ስቴፕ ግንዛቤ ወይ ሂደትን መረዳት ነው። አእምሯችን የሚቃወመው ምቹ ካልሆኑ ነገሮች እኛን ለመከላከል ነው። ይህን ዳይናሚክ መቀየር ይቻላል። ያም ማለት አእምሯችን ምቹ ያልሆኑ ነገሮችን ማስወገድና ማራቅ እንደሚፈልግ ከተገነዘብን ራሳችን ላይ ከባድ ሸክም መሆናችንን እናቆማለን። ስለዚህ አእምሯችንን ለመለወጥ ቆርጠን ከመነሳታችን በፊት እሱን በደንብ በቀላሉ መረዳት ተገቢ ነው። ሁለተኛው ነጥብ ደግሞ አላስፈላጊ ነገሮችን ማስወገድ ነው። አሁን እዚህ ጋር ምቾት የማይሰጧችሁ እውነታ የግድ መቀበል አለባችሁ። ለ24 ሰዓታት ማድረግ ያለባችሁ ነገር ቢኖር ሶሻል ሚዲያ፣ ቲቪ፣ ቪዲዮ ጌም፣ ቲክቶክ፣ መጠጥ መጠጣት፣ እነዚህና ሌሎችም እኔ የረሳኋቸውን ትኩረት የሚነሱ ነገሮችን ማስወገድ። መጀመሪያ ይህንን ስታደርጉ የብቸኝነትና የድብርት ስሜት ይመስላችኋል። ከዛ ቀጥሎ ግን እመኑኝ በህይወታችሁ ብዙ ነገሮችን እንዳባከናችሁና አሁን ደግሞ የህይወት ትርጉም ፍንትው ብሎ ይታያችኋል። አእምሯችሁ የሚጠቅማችሁን ብዙ ነገሮች እንዳያስብ ያደረገው ሰነፎች ሆናችሁ ሳይሆን የማሰቢያ ጊዜ ማጣትና ብዙ ቦታ የሰጣችሁትም ለማይረቡ ነገሮች መሆኑን ስትገነዘባላችሁ። ታዲያ በውስጣችሁ የጎደለውን ትልቅ ነገር ለማወቅ ለ24 ሰዓታት እነዚህን ነገሮች ካቆማችሁ በኋላ በቀጣይ የሚያስፈልጋችሁ ማስታወሻ ደብተርና ስክሪፕቶ መያዝ ነው። ከዛም ማንኛውንም ሐሳብ፣ የሚያስጨንቃችሁን ነገር፣ ወደ አእምሯችሁ የሚመጣ ነገር ወይም ማድረግ የምትፈልጓቸውን ነገሮች በግልጽ ጻፉ። እነዛ ነገሮች ዝምተኛ ገዳዮች ናቸው። አደገኛ ላይመስሉ ይችላሉ፣ ግን እያንዳንዱ በእነዚህ ትኩረቶቻችሁን በሚነሱ ነገሮች የምታጠፉት ጊዜ በቀስታ ሰዓታችሁን፣ ትኩረቶቻችሁን እና ችሎታዎቻችሁን እየሰረቁ ነው ያሉት። ስኬት ማለት ስነ ስርዓት ብቻ ሳይሆን እነዛ ስነ ስርዓትን አስቸጋሪ የሚያደርጉብንን አላስፈላጊ ነገሮችን ማስወገድ ጭምር ነው። ዓላማዎቻችንን ለማሳካት ጊዜ የለንም ትላላችሁ።
ግን ወደፊት የማራምዷችሁ ነገሮች ላይ ምን ያህል ጊዜ ነው እያጠፋችሁ ያላችሁ? ተመልከቱ እስቲ። ስለዚህ እነዚህ ትኩረቶቻችሁን የሚሰርቁ ነገሮችን አስወግዱ። ከዛ ምን ያህል ኃይለኞች እንደሆናችሁ ታዩታላችሁ። ስለዚህ ሁለቱን ሂደቶች ካጠናቀቅን ሶስተኛው አክሽን ደግሞ ልማዶችን መገንባት ነው። ልማዶች ማለት ልክ የዛፍ ፍሬን እንደመትከል ማለት ነው። በአንድ ሌሊት አያድጉ። ነገር ግን በእያንዳንዱ ቀን እነሱን ለመጠበቅ እንክብካቤ በሰጣችኋቸው ቁጥር አስገራሚ ለውጦችን ትመለከታላችሁ። በስተመጨረሻ በጣም ትንንሽ ነገሮችን ከማድረግ ጀምሮ በጊዜ ከእንቅልፋችሁ መንቃት፣ በጊዜ እንቅልፋችሁ መተኛት፣ በቀን 10 ፑሽአፕ ወይም ለ10 ደቂቃዎች ሌላ የስፖርት አይነት በየቀኑ ጠዋት መስራት፣ አንድ ገጽ መጽሐፍ በየቀኑ ማንበብ፣ የ2 ደቂቃ ተመስጦ ወይም ሜዲቴሽን ማድረግ፣ ስራዬ ብላችሁ በቀን 8 ብርጭቆ ውሃ መጠጣት። በእነዚህ እንግዲህ ትልቅ ቦታ ላይ መድረስ ከፈለጋችሁና በሳምንት ውስጥ እንደ አዲስ ራሳችሁን መለወጥ ከፈለጋችሁ ልታዳብሯቸው የሚገቡ ልምዶች ናቸው። አካላችሁን መጠበቅ ከአእምሮ ጤና ጋር ቀጥተኛ ግንኙነት አለው። የሰው ልጅ የተመኘውን ሳይሆን በየቀኑ የሰራውን ነገር በስተመጨረሻ የሚያገኘው። በየቀኑ ቢያንስ ከ20 እስከ 30 ደቂቃ የሚሆን የእግር እርምጃን ማድረግ በተፈጥሮ በኩል ጭንቀትና የውስጥ ችግራችሁን መቀነስ ያስችላችኋል። የቀን ውሏችሁን ይበልጥ በማሳመር ወደ አመሻሽ ሰዓት ስራዬ ብላችሁ የምታደርጉት የእግር መንገድ ደስታን ከመፍጠሩ በዘለለ ማንም የማይነግራችሁ ጥቅም ያለው የልማድ አካል ይሆንላችኋል። እንዲሁም ለእንቅልፋችሁ የተገደበ ሰዓትን አስቀምጡለት። ያም ማለት ከእንቅልፍ የምትነቁበት ሰዓት ብቻ ሳይሆን የምትተኙበት ሰዓትም የተወሰነ መሆን አለበት። ማታ በማይሆኑ ነገሮች ጊዜን እያባከኑ በጣም አርፍዶ መተኛትና በጠዋት በጊዜ መነሳት ለአእምሮ ሰላምና ምርታማነት ተገቢ አይደለም። ስለዚህ እነዚህን ልማዶች በየቀኑ በመተግበር ህይወታችሁን ሪሴት ለማድረግ በጣም ጠቃሚውን እርምጃ እንደወሰዳችሁ ቁጠሩት። እያንዳንዱ ዛሬ በአልባሌ ነገሮች የምታጠፏቸው ሴኮንዶች ነገ መልሳችሁ የማታገኙት እንደሆነ ለራሳችሁ ያስረግጣችሁ ነገሩት። እስቲ አንድ ጥያቄ ልጠይቃችሁ። 5 ሰዎች በሆነ ግብዣ ላይ ተገኝተው ነበርና በእድሜ ስለሚቀራረቡ አምስቱም አብረው እንዲቀመጡ ሆነ። በአማካይ አምስቱ እድሜያቸው 50 ዓመት ይሆናልና ከአምስቱ ሰዎች ውስጥ 4ቱ በጣም ሀብታምና ስኬታማ ሰዎች ናቸው። አንዱ ደግሞ በስንፍና እድሜውን ያሳለፈና አሁን ላይ አስቸጋሪ ህይወት እየኖረ ያለ ሰው ነው። ታዲያ 4ቱ ሰዎች ስላሳኳቸው ስኬቶች ተራ በተራ ሲናገሩ፣ ስለመሰረቱት አስደሳች ህይወት፣ ስላሏቸው ሀብቶች በሚያወሩ ጊዜ ያ ጊዜውን ባልባሌ ነገሮች ሲያሳልፍና አሁን ላይ ከባድ ህይወትን እየኖረ የሚገኘው ሰው ውስጡ በቁጭት ተሞላ። ታዲያ የዚህ ሰው የቁጭት ሐሳብ ምን ይመስላችኋል? ቅንጡ መኪናዎች ስለሌሉት ወይም እንደነሱ የተራቀቀ ህይወትን መኖር ስላቃተው ወይስ በጊዜው መስራትና መለወጥ እየቻለ ጊዜውን በዋዛ ፈዛዛ ስላሳለፈ ይመስላችኋል በደንብ የተቆጨው? ይህ አባባል ግልጽ ነው። ሰውየው ከሚያገኘው ሀብት እና ዝና በዘለለ አሁን ላይ እንደ እግር እሳት የሚሆንበትና ይበልጥ የሚቆጨው ነገር ወርቃማ ጊዜውን በአግባቡ ሳይጠቀም ስላሳለፈ ነው። ስለዚህ ነገ የምታመሰግኑትን ማንነታችሁን ዛሬ ለመፍጠር ከፈለጋችሁ የቀን ተቀን ልማዶቻችሁ ላይ ትኩረቶቻችሁን አድርጉ። የመጨረሻው ደረጃ ደግሞ አፈጻጸም ነው። አሁን አእምሯችሁ ትኩረቱን መልሶ አግኝቷል ተብሎ ይታሰባል ማለት ነው። እነዚህን ስቴፖች በትክክል ከተገበራችሁ እና ልማዶቻችሁ አብሮ ከናንተ ጋር ይቀጥላሉ ብለን እንውሰድ። ታዲያ በቀጣይ ምን መስራት አለብን? ግልጽና ውስን የሆኑ ራዕዮቻችሁን ማስቀመጥ ተገቢ ነው። አሁን በእርግጠኝነት የሚያስፈልጋችሁ ምንድነው? ሙያ፣ ቢዝነስ፣ ኢንፍሉዌንሰር መሆን ወይም ተጽዕኖ አሳዳሪ ሰው መሆን፣ ዩቲዩበር መሆን እና ወይ የራሳችሁን የሆነ ሌላ የግል ስራ መጀመርና መመስረት። ከነዚህ መሃል አንዱን ገንዘብ ማመንጨት የሚያስችላችሁን የስራ ዘርፍ በጥንቃቄ በመምረጥ ከዛም አንድ እሱ ነገር ላይ በሚገባ በማተኮር የሚከፈለውን መስዋዕትነት ከፍላችሁ በሚገባችሁ ቦታ ላይ መድረስ። በትክክል የእናንተ ምርጡን ሁሌም 100% እየሰጣችሁ ከሰራችሁ በጭራሽ አትሸነፉ። ከምንም በላይ ደግሞ ለምን ያንን ነገር መስራትና ማሳካት እንደምትፈልጉ እወቁት። ዓላማ ለተግባሮቻችሁ ኃይል ይሰጣችኋል። ግልጽ ያልሆነ እቅድ ግልጽ ያልሆነ ውጤት ነው የሚያመጣው። ልማድ ወይም ስነ ስርዓት ለመገንባት መጀመራችሁ ትልቅ ነገር ነው፣ ግን ውጤቶችን ማነፍነፍና መፈለግ ደግሞ ቀጣዩ እርምጃ ነው። ምክንያቱም እነዛ ልማዶች ተጨማሪ ትልልቅ ስራዎችን እንድትሰሩ እገዛ ነው እንጂ የሚያደርጉላችሁ ብቻቸውን ትልቅ የገቢ ምንጭ ወይም ስኬት ላይ የሚያደርሱ ተግባሮች አይደሉም። ምንም አይነት ስሜት ላይ ብትሆኑ ሁሌም መስራት እንዳለባችሁና ራሳችሁን ማሰልጠን እንዳለባችሁ እወቁት።
ከዩቲዩብ ከተለያዩ ፖድካስቶች ወይም ደግሞ ኮርስ ከሚሰጡ ሰዎች የተለያዩ ስኪሎችን ወይም ሙያዎችን በመማር የራሴ የምትሉትን ስራ ለመጀመርና ለመፍጠር ሞክሩ። ነገ የፈለጋችሁበት ቦታ መድረስ እንደምትችሉ እኔ ዋስትና ሰጣችኋለሁ። የመጨረሻ ውጤቱን ብቻ ሳይሆን ደግሞ ሂደቱንም በደንብ ውደዱት። ህመምን ወይም አስቸጋሪ ሁኔታዎችን እንደ ነዳጅ ተጠቀሙባቸው እንጂ የጀመራችሁትን ነገር ለማቋረጥና ለመተው ሰበብ አታድርጓቸው። ስለዚህ ከመጀመሪያው ነገሩን ከመገንዘብ አንስቶ ትኩረት የሚነሷችሁ ነገሮች እስከ ማስወገድ፣ ከዛም ቀጥሎ ልማዶቻችሁን መገንባትና አፈጻጸሙን በሚገባ ከተገበራችሁ መስመር ያጣ ህይወት ከሆነ ያላችሁ አሁን ያንን በአንድ ሳምንት ውስጥ ለማስተካከልና 95% ከሚሆነው ማህበረሰብ ራሳችሁን አግላችሁ ወደምትፈልጉበት ቦታ መድረስ እንደምትችሉ ምንም ጥርጥር የለኝም። እነዚህ ሐሳቦች በ7 ቀናት ውስጥ ብቻ ትልቅ ልዩነቶችን እንደሚፈጥሩላችሁ አምናለሁ። እስከ መጨረሻው ስለተከታተላችሁኝ በጣም ከልቤ አመሰግናለሁ።